በካንሰር ታመው በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም የእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለ ብር ስጡኝ ነው የሚባለው። ስለ ናዝራዊት አበራ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እና አሁን ላይ ደግሞ አንዳንድ መረጃዎችና ምንጮች እየወጡ ነው የሞት ፍርዱ ሊፈጸም እንደሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮን እያየሁ በቀጥታ እናንተ ሐሳቤን ሳደርስ እናንተ ደግሞ ኮሜንት ሴክሽን ላይ በመግባት ሐሳባችሁን በጨዋ ደንብ ትገልጹልኛላችሁ። እንደተለመደው ለቻናላችን አዲስ የሆናችሁ ይሄንን ውድ ቻናል መቀላቀል እንዳይረሳ፣ እንዲሁም ሁላችሁም ቪዲዮ እንደምትወዱት ስለማልጠራጠር ሁላችሁም አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሄድ። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምጽ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጣው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማራያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርገው እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል፣ ለራሱ ጊዜ ያሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው፣ ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው፣ ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰው መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርግ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ምን ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል በቃ ያመኛል አለ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጪ ወደ ውጪ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጪም ያለው አድርገው ቢታከሙ ላለው መልካም ጊዜ። ሰሞኑን ማስተር አብነት እንደታመመ ሁላችንም እናውቃለን እና ይህ ነገር በጣም ብዙ ሰዎችን እያነጋገረና በጣም ያስከፋ ነገር ሆኖ ተገኝቷል። ያው እሱ ይህንን ነገር ማድረግ ፈልጌ አልነበረም፣ እኔ እናንተ ማስጨነቅ ፈልጌ አልነበረም በማለት በትላንትናው ዕለት እንደተናገረም ያው ሰምታችኋል ብዬ አስባለሁ። ካልሰማችሁ ግን ቪዲዮ ላሳያችሁ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ
በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንግዲህ በቪዲዮ ላይ እንደተመለከታችሁት ያው እናንተ ማስጨነቅ ፈልጌ አይደለም፣ እናንተ ማሳሰብ ፈልጌ አይደለም በማለት ለህዝቡ ይቅርታ ጠይቋል። ያው ይቅርታ እንደመጠየቅ ነገር ቪዲዮ ሰርቷል ማለት ነው። እናንተ ማስጨነቅ ፈልጌ አይደለም በማለት ግን ህዝቡ ምንም ይቅርታ የሚያስጠይቀውን ነገር ሰርቷል ብዬ አላስብም፣ እንደኔ ማለት ነው። ያው ማንኛውም ሰው እንደውም ሲታመም ቶሎ ታመም ያለው ብሎ ወደ ሐኪም ቤት ነው የሚሄደው። ያው ብዙ ነገሮችን ወደ ማድረግ ነው የሚሄደው። እሱ ግን ህመም እንዳለበት ራሱ እያወቀ ሌሎች እርዳታ ስራዎችን እየሰራ እንደነበረ ነው ሁላችንም እየተረዳን ያለ ነው በአሁን ሰዓት። እና ለምንድን ነው ግን በጎና ደግ ሰዎች ብዙ ጊዜ ፈተናና መከራ ይበዛባቸዋል? እንደዚህ አይነት ነገሮች ብዙ ጊዜ ደግና በጣም መልካም ሰዎች ላይ ይስተዋላል። እና እንደምታውቁት ቢኒያም መቅደላን ታማሚ እንደሆነ ሁላችንም እናውቃለን። እና ታከም ሲባል እኔ አልፈልግም በማለት ለህዝቡ መልስ ሰጥቶ ነበር የሆነ ጊዜ ላይ። እና ለምንድን ነው መታከምስ የማይፈልጉት? ሲቀጥል ደግሞ መከራስ የሚበዛባቸው እንደዚህ አይነት ሰዎች ለምንድን ነው? በካንሰር ታመው በካንሰር ሲታመም እግሬን ስለታመው እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰ። የሚታይ ከሆነ ይታያል። እዚህ ጋር የጠባሰ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። እንግዲህ በቪዲዮ እንደተመለከታችሁት ያው እግሬ ራሱ ሊቆረጥ ደርሶ ነበርና ፈጣሪዬን ጠይቄው ነበር፣ ተማጽኘው ነበር። አንተ እግሬን ካሻልከኝ አንተን በዚህ እግሬ ቆሜ ላመሰግን አንተን ለማገልገል ዝግጁ ነኝ ብያለሁ ብሎ ተናግሮ ነበር እና እግዚአብሔርም አላሳፈረውም። በአሁኑ ሰዓት ላይ ይሄው ቆሞ ብዙ ነገሮችን እና በህዝብም ተወዳጅ የሆነበት ምክንያት ይሄን ይመስለኛል። ከፈጣሪ ያገኘው ጸጋ ነው ብዬ ነው የማስበው። እና ይህ ነገር ከአንዳንድ ሰዎች ምስጋናን ሲያስቸረው፣ ከአንዳንድ ሰዎች ደግሞ ያው ትችትን እያሰነዘረበት ይገኛል። እስኪ ማን ነው የተቸው እና ምን አይነት ሰው ነው የተቸው የሚለውን አብረን በቪዲዮችን እንመልከት። እኔ የዚህ ሰው ንግግር እስቲ አንድ ቪዲዮን ሰምተን እንመለስና ምን ልል ነው የፈለገው እኔ ትንሽ ስላልገባኝ ነው እና የገባችሁ በኮሜንት አስረዱኛላችሁ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድን ነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ ማለት
ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ስበራ አላየንም ወይ? ሽባ ስተረተር አላየንም ወይ? የሞተ ሲነሳ አላየንም ወይ? ማለት ምንድነው ማለት አሁን ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተራብነት ጋር ይገናኛል ማለት? እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም፣ ግን የዚህ ሰው ንግግር በጣም የገረመኝ በቃ አንደኛ በጣም የእግዚአብሔርን ህልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውዬው? እንደው እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ። በጣም የሚገርም ነው በጣም በእውነት እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። ማስተራብነት እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ምህረቱን ይላክል፣ እግዚአብሔር ይፈውስህ፣ የደሆች አባት ነህ አንተ፣ እግዚአብሔር ካንተ ጋር ይሁን። ሌላ ምንም ምለው ነገር የለም። የኢትዮጵያ እናቶች ሁሉ እውነት ለመናገር ሰው በዚህ ደረጃ ሲረባረብል ሳይ ምን ያክል የሰው ልብ ውስጥ እንደገባ ምን ያክል ሰው ላንተ እንደሚያስብ ማሳያ ነውና ምንም አትሆንም፣ እግዚአብሔር ይጠብቃል። የዚህ ሁሉ ሰው እንባ እግዚአብሔር ጋር ይደርሳል፣ እግዚአብሔር ፈውሱን ይልክልሃል። አይዞ በርታ ወንድማችን። እንግዲህ ያው ማስተራብነት በብዙ ኢትዮጵያውያኖች ልብ ውስጥ እንደገባ ሁላችንም እናውቃለን። ግን እንደዚህ አይነት አንዳንድ ግለሰቦች አሉ ያው ከማስተራብነትም አልፎ ፈጣሪያቸውን የሚጣሉ ከፈጣሪያቸው ጋር የማይሆን ነገር ውስጥ የሚገቡ ግለሰቦች አሉ። አሁን ሴጣን አምላኪ ካልሆነ በስተቀር ሰው በጸሎት አይድንም ማለት ምን ማለት ነው? በሕክምና እንጂ በጸሎት አይድንም ማለት። ስንቶች ጸበል ሄደው እንደተፈወሱ እናውቃለን። የእግዚአብሔርን ታምር አይተው እንደመሰከሩ ሁላችንም እናውቃለን። በአይናችንም እኛም አይተናል። ግን ይህ ነገር እያለ በሰው በጸሎት አይድንም፣ በእንደዚህ አይነት ነገር በሕክምና ብቻ ነው የሚድነው እያለ በጣም አንዳንዴ ሰዎች የምንናገረውን ብናውቅ ጥሩ ይመስለኛል። የዚህ ሰውዬም እንዳለ ሞጣ ቀራኒዮ ደግሞ እኔ ብር ካላሰባሰብኩለት እያለ ይገኛል በአሁኑ ሰዓት። ማስተራብነት እኔ ጋር አምጣው 5 ሚሊዮን ቃል እገባለሁ 5 ሚሊዮን ኮይን አስወርድለታል። 5 ሚሊዮን በቃ $50,000 ማለት ነው። ማስተራብነት ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው ነው። በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማላዋጣል? እንደዚህ አይነት ደግ ሰው ነው። ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን እረዳለሁ፣ ረድቻለሁ። አምጣው። እንግዲህ ሞጣ ቀራኒዮ 5 ሚሊዮን ኮይን አሰበስብለታለሁ እያለ ይገኛል። ያው ለማስተራብነት እኔ ቤት ላይ 5 ሚሊዮን ኮይን አሰባስብለታለሁ እያለ ይገኛል። እና ማስተራብነትን በጣም ከሚወዱት ግለሰቦች አንዱ በጣም በተለይ ደግሞ ቲክቶክ መንደር ላይ ካሉ ሞጣ ቀራኒዮ ነው። ሞጣ ቀራኒዮ በብዙ አወዛጋቢ ነገሮቹ ብናውቀውም ግን ለማስተራብነት ያለው ቦታ በጣም የተለየ ነው፣ እኔ እንደተመለከትኩት ከሆነ ማለት ነው። እሺ ቤተሰቦች እንግዲህ ከሰሞኑ ማህበራዊ ጉዳዮቻችን ላይ ከገጠሙን ነገሮች አንዱ የማስተራብነት ህመም ነበር። በተለይ ደግሞ ከራሱ ይሄንን ቪዲዮ ሰርቶ ስናየው በርካቶች በተለይ የምንወደውን ሰዎች አስደንግጦናል ብዬ አምናለሁ። ምክንያቱም ደግሞ እሱ እስከ ዛሬ ድረስ በእንደዚህ አይነት ሁኔታ ሳይሆን ለበርካታ ለታመሙ፣ ለታረዙ፣ ችግር አለ በተባለበት ቦታ ሁሉ ይሄ ራሱን እየሰዋ መስዋዕትነትን የሚከፍል አይነት ሰው ከመሆኑም አንጻር ብሔር፣ ዘር፣ ሃይማኖት የማይበግረው አይነት ሰው፣ ሀሩር፣ ዝናብ፣ ጭቃ የማይበግረው አይነት ሰው እና በጣም የሚገርም ሰው ነው። እንግዲህ ማስተራብነት ማስተርነቱ ከስፖርታዊ ዘርፍ ባለፈ መልኩ ወይም ከዛ ባሻገር በእርዳታውም ጭምር ማስተርነቱን ያሳየ፣ በተለይ ደግሞ እንደ ግለሰብ እንዴት ለህዝብ መድረስ እንደሚቻል ያሳየ። እንግዲህ አስቡት፣ ሰው እኮ እንኳን መልእክት አድርስ ተብሎ የተሰጠውን ይቅርና የሰውን እየፈለገ ባለበት በዚህ ዘመን እንደዚህ አይነት ወርቅ ሰዎች ከቲክቶክ እንዲህ እንደ ገጸ በረከት ሲሰጡን እንደ ሀገርም መታደል ነው ብዬ አምናለሁ፣ እኔ በግሌ ማለት ነው። እና እንግዲህ ይሄ ሰው አሁን ላይ ቪዲዮ ላይ እንግዲህ ምን አለ?
በጣም ህመሙ አሁን ተደጋጋሚ እየመጣበት እንዳለና በተለይ ደግሞ በዚህ ሰዓት ላይ በጣም የሚገርመው ነገር ደግሞ እሱ አሁንም ቢሆን እያለ ያለው በጸሎት አግዙኝ። እኔ በጣም ይሄን ይገርመኝ። ሰው በዚህ ሰዓት ታሞ እኮ ስለ ገንዘብ ነው አይደለ? እንዴት እድናለሁ ባካችሁ ገንዘብ ሰብስቡልኝ። እኔም በሆን ለው የምችለው ነገር ይሄንን ግን ደግሞ የሱ የሚገርማችሁና የሚለየው ነገር ስለ ገንዘብ እንኳን አይደለም። በዚህ ሰዓት ብቸኛ እንድታደርጉልኝ የምፈልገው ነገር በጸሎት እንድታግዙኝ ነው ማለቱ ደግሞ ሌላ የሱን ልቦና ያሳየንም አነጋገር ነው ብዬ አምናለሁ። ብቻ ግን አሁንም ቢሆን እንደ ሀገር ይሄንን ሰው መታደግ ካለብን ግዴታችን ነው። በቃ ይሄ ኃላፊነትን ወስደን እንትን የምንለው ነገር የምንደራደርበትም ነገር አይደለም። ብቻ ግን አሁንም ቢሆን መድረስ ባለብን ነገር ሁሉ እንደ ህዝብ መድረስ ካለብን ለማስተር አብነት ነው ብዬ አምናለሁ። እግዚአብሔር እንግዲህ ምሕረቱን ይላክለት። አሁንም ቢሆን የኔ መጨረሻ ቃል ይሄ ነው። ግን እንደ ቻሌንጅም መጀመር ካለበት ምናልባት እንግዲህ የሚሆነውን አይተን ግን ይሄ ወደኋላ ማንልበት አይነት ቻሌንጅ ነው መሆን ያለበት ብዬ አምናለሁ። ለማንኛውም ይመቻችሁ። እሱንም እንግዲህ ጊዜ ጨርሶ ይማረው ነው የምንለው። መልካም ጊዜ። እንግዲህ ማስተር አብነት በብዙ ኢትዮጵያውያን ልብ ውስጥ እንዳለ ሁላችንም እናውቃለን። በተለይ ደግሞ እርዳታ ሲነሳ ማስተር አብነት እንዳለ ሁላችንም እናውቃለን እና በተለይ ደግሞ ወደ ክፍለ ሀገር ወዳሉ እናቶች ነው እሱ ብዙ ጊዜ የሚያዘወትረው ማለት ነው። እና እስኪ እንደዚህ ብዬ ስናገር እስኪ ገጠር ያሉ እናቶቻችንን የሚያሳይ አንድ ቪዲዮ አለ። እሱን ተመልክተን እንመለስ። ኑሮ እንዴት ነው? ኑሮ እንዴት ነው? ኑሮ ምንም የለኝም ብጌታ ንቄ እንዳልሞት ጌታ መድኃኒዓለም እሱ የሰራኝን እሱ እስከሚሰጠኝ ድረስ የሚሰጠኝን አውቃለሁ ብዬ ተቀምጫለሁ። ምን ነው እናቴ ምን ቸገረ? ምግብ ለአሁን የት እየሄዱ ነው? ሲሰደድ ለምን አይኔናት ምን ልብላ ራውገን እመኑኝ ዛሬ ቀንጥሏቸው ይሄ እጃቸው ለልመና ይዘርጋ እንጂ ከዚህ ቀደም ይሄ እጃቸው ሞፈር ተሸክሞ ደረቅ አፈር አርሶ እህል ዘርቶ አርሞ ሲደርስ አጭዶ ከምሮ በመጨረሻም ከወቃ በኋላ እኔን ጭምር መላውን ከተማ ላይ የሚኖር ህብረተሰብ የመገበ ባለውለታ እጅ ነው። ዛሬ ቀንጥሎት እኛ ፊት ራበኝ ብሎ የተዘረጋው እጃቸው ማለት ነው። ይሄ የሆነው ለምን ይመስላችኋል? ገበሬው ሰነፍ ስለሆነ ይመስላችኋል? ወይስ ፈጣሪ ጊዜውን እየጠበቀ ስለማያዘንብ? በፍጹም አይደለም። ገበሬውም አልሰነፈም፣ ፈጣሪም ወቅቱን እየጠበቀ ዝናቡን አልከለከለም። ሰላም ስላጣ ነው። ፈጣሪ ሰላማችንን ይስጠን። ይህንንም ደግ ሩሩ የሆነ ገበሬ አርሶ አደር ፈጣሪ ከዚህ አይነት ነገር ውስጥ ያውጣውላለሁ። አመሰግናለሁ። እንግዲህ ቪዲዮ እንደተመለከታችሁት ነው። ገበሬው በአሁን ሰዓት ወይ ደግሞ እናትና አባቶቻችን በገጠር ያሉ እናትና አባቶቻችን በዚህ ሁኔታ ላይ ይገኛሉ በብዛት ማለት ነው። ብዙዎቹ ተቸግረው፣ ብዙዎቹ ደግሞ ራሳቸውን ለማጥፋት ከፈጣሪ ጋር ላለመጣላት ብለው እንደሚቆዩ ነው እየተናገሩ ያሉት በቪዲዮ ላይ እንደተመለከታችሁትና በጣም የከፋ ዘመን ላይ እንደደረስን ነው የሚያሳየው ይህ ቪዲዮ። በጣም አሳዝኖኛል። እስኪ እናንተ የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ እስኪ። ሰላም እንዴት ናችሁ? ባለፈው ለሜቄዶኒያ በጎ አድራጎት 1 ሚሊዮን ብር እንሰጣለን ብለን ቻሌንጅ አዘጋጅተን ነበረ። እያየን ነው። ድጋፋችሁን ኮፒ ሼር እያረጋችሁ ነው፣ ፎሎ እያረጋችሁ ነው። አሁንም ገና ነው፣ ይቀጥላል። ስለዚህ ፎሎ ማድረጋችሁን፣ ለሰው መላካችሁን፣ ሌላ መሳተፍ የሚፈልጉ ሰዎች ገና እስከሚደርስ ድረስ ላኩላቸው። እናንተም ፎሎ ማድረጋችሁን እንዳትረሱ። አመሰግናለሁ። እንግዲህ ሰላም ተስፋዬ ለመቄዶኒያ የ1 ሚሊዮን ብር ቻሌንጅ አዘጋጅታለች። ቻሌንጁ ይሳካል አይሳካም የሚለውን እንግዲህ የምንመለከተው ይሆናል። እነሆ በዚህ ድቅድቅ ሌሊት ልብ የሚያሞቅ የድል ዜና ተሰምቷል። ወጣቷና ተወዳጇ አርቲስት ቬሮኒካ አዳነ የሀገራችን ስም ከፍ አስደርጋለች። የጠበቅነው የምስራችም በዚህ ሰዓት ተሰምቷል። የኢትዮጵያ የጥበብ አምባሳደር ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 ዚኮሞ አፍሪካ አዋርድ ላይ በታላቅ ድል ነግሳለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንንም ስም በምስራ አፍሪካ ሰማይ ላይ ከፍ እያስደረገችም ትገኛለች። ሽልማቱ የቬሮኒካ የታታሪነት ውጤት ብቻ ሳይሆን የኢትዮጵያ ሙዚቃ በአፍሪካ መድረክ ያለው የበላይነት ዳግመኛ ያረጋገጠ ሆኗል። አርቲስት ቬሮኒካ እንኳን ደስ ያለሽ። ለመላው የኢትዮጵያ ሕዝብና ለቬሮኒካ ደጋፊዎችም እንኳን ደስ ያላችሁ። ታዲያ ከዚህ ድል በኋላ አርቲስቷ እግዚአብሔርንም አመስግናለች። ቬሮኒካ አዳነ በትላንትናው ዕለት አፍሪካ ላይ የሚገኝ ትልቅ ሽልማት ተቀብላለች። ሽልማቱ ምንድን ነው የሚለውን እስኪ አብረን ከራሷ አንደበት እንስማውና እኛም ሀሳብ አስተያየታችንን እንገልጻለን። I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please
give a shout out to Ethiopia. We did it! Oh my God. Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. Zikomo, thank you. I mean, I don't even know what to say right now. Thank you so much. Yeah. እንግዲህ በቪዲዮ ላይ እንደተመለከታችሁት በጣም ስሜታዊ ሆና ነበረ ስታወራ የነበረውና ረጅም ጊዜ ስትወዳደር የነበረውና በቮት ነበረ ይህ ውድድር የነበረው እንደ ቲክቶክ ክሬቲቭ አዋርድ ማለት ነው። እና አንደኛውና ተመርጣ እንግዲህ በዚህ መልኩ እያመሰገነች ነበርና በጣም ይገባታል። በጣም ብዙ ነገሮችን የሰራች የዘመናችን የሴት ዘፋኝ ናት ብዬ ነው ማስበው። እስኪ እናንተ ስለዚህ ቪዲዮ ምን አይነት ሐሳብ አሰጣላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ስለ ናዝራዊት አበራ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ናዝራዊት አበራ ማለት የዛሬ ኦልሞስት 7 ዓመት አካባቢ ከአደንዛዥ እጽ ጋር ተያይዞ በቻይና ሀገር ተይዛ እስካሁን ድረስ እዛው በእስር ላይ የምትገኝ እህታችን ነች። ማለት ታሪኳን ስትሰሙት በጣም ነው የሚያሳዝነው። ያኔ ፍትህ ለናዝራዊት የሚል እንቅስቃሴ ነበርና በሰዓቱ እሁድን በኢቢኤስ ላይ ቤተሰቦቿና የቅርብ ጓደኞቿ ቀርበው ነበር። ይሄኛው ቪዲዮ ማለት ነው፣ ገብታችሁ እዩት። በጣም የሚያሳዝን ታሪክ ነው ያላት እና አሁን ላይ ደግሞ አንዳንድ መረጃዎችና ምንጮች እየወጡ ነው የሞት ፍርዱ ሊፈጸም እንደሆነ እና ይሄን ቪዲዮ እየሰራሁት ያለሁት ምናልባት ሁላችንም ተረባርበን የሆነ ነገር ማድረግ የምንችል ከሆነ ማለት ለሚመለከተው አካል ማድረስ የምንችል ከሆነና የሞት ፍርዱ መቅረት የሚችልበት መንገድ ካለ ነው። ያው ላለፉት 7 ዓመታት እህቶቿ ቤተሰቦቿ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። እስከ ላይ ያለው አካላት እስከ ቆንጽላ ጽሕፈት ቤት ብቻ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። አሁንም ይሄን ነገር በደንብ አድርገን ሰው ጋር እንዲደርስ ካደረግ ነው ቪዲዮ መስራት የምንችል ሰዎች ቪዲዮ እየሰራን የተሰሩትን ቪዲዮዎችን ሼር እያደረግን አይታወቅም ማን እጅ ላይ ሊያርፍ እንደሚችልና ማድረግ ያለብን ነገር አድርገን እሷን ከሞት እንድትተርፍ ማድረግ የምንችልበት መንገድ ካለ በሚለው ነው። እናም ሁላችንም የሆነ ነገር የበኩላችንን ጸሎትም ከሆነ ጸሎት፣ ሼርም ከሆነ ሼርም፣ ቪዲዮ መስራት የምንችል ከሆነም ደግሞ ቪዲዮ እየሰራን አይታወቅም በሚለው ነው ይሄን ቪዲዮ እየሰራው ያለሁት። አመሰግናለሁ። የናዝራዊን ጉዳይ ሁላችሁም ታውቃላችሁ ብዬ አስባለሁ። ያው በቻይና ሀገር ውስጥ የተፈጸመውን ነገር ሰምታችኋል ብዬ አስባለሁ። አንድ ሰሞን ላይ በጣም መነጋገሪያ የነበረ ጉዳይ ስለነበረ ማለት ነውና አሁን ላይ የፍርድ ጊዜዋ ደርሶ ፍርድ ሊፈረድባት ነው እየተባለ ነውና ሁላችንም በቻልነው መጠን ድምጽ እንድንሆናትና ያው በምንችለው ነገር ሁሉ ይህ ነገር የቻይና መንግስት ጋር እንዲደርስ ማድረግ አለብን ብዬ አስባለሁ። መስራት ያለብንን ነገር ቪዲዮም እየሰራን ቢሆን ያው ከሰራውንም ቪዲዮ ሼር እያደረግንም ቢሆን የቻይና መንግስት ጋር ይሄ ነገር ደርሶ ያው የፍርድ ሁኔታዋ እንዲታይላት ማድረግ አለብን ብዬ አስባለሁ። ያ ጓደኛ አባገዳ አይፈታም እንዴ? አባገዳዎች ኢትዮጵያኖች በሙሉ ሲያስፈቱ ጓደኛህን አሳስረው ቁጭ። አባገዳ ለኦሮሞ አይሰራም እንዴ? አባገዳ ሴጋምታ ለምለው ሰው ብቻ ነው የምሰራው። ሴጋምታ ሰግጥ ለምለው ሰው ብቻ ነው፣ ቪው ላለ ሰው ብቻ ነው። ዳለቻ እኮ ገብቷል እኮ ዳለቻ ገብቶ ወንድማችን እዛ አስቀርተው። ወይኔ ወንድም ፍሪ ዳለቻ ዳለቻ ፍርፍር አድርጋችሁ በጣም የምወደው ሰው ነው። በጣም ማከብረው ሰው፣ በጣም ሪስፔክት አለኝ። በጣም ጥሩ ሰው እንደሆነ ታውቃለህ። በጣም በቃ በቲ ባለ ሀብቱ ማለት ነው። መንቲ ለምን እንትን ትሪደንት ለምን አይሆንም? ምን አገባኝ? ምን አደረግልኝ? ጥሩ ሰው ነው እንዳላስወጣ ምን ይጨምርልኛል? በጣም ጥሩ ሰው ነው። ሲሪየስሊ ዳለቻ ወንድማችን ለምን አያስወጣም? ያስወጣልን እኮ ነው። አሁን እኮ እኛ የምንለው አባገዳ ለእኛ ጊዜ አይሰራም ወይ? እኛ ስናጠፋ አይሰራም ወይ ነው ጥያቄ። እኛ ካናጠፋም አይደለም። ስለዚህ ዳለቻ ወንድማችንን አስፈቱልን። እሺ ዳለቻ ፍሪ ዳለቻ እንላለን። 1 2 3 ብለን 10 ጊዜ ፍሪ ዳለቻ አፈር ብሉ ፍርፍር ከምትበሉ ፍሪ ዳለቻ ፍሪ ዳለቻ እያልኩ ራሳችሁ ፍርፍር እየበላኛ ዳለቻ ይዛ ፍርፍር ዳለቻ የሆነ ቀን እኮ መግባት አይቀርም። አንድ የሆነች ቆርቆንዳ ቤት ገዝቻለሁ። ኦኬ ፍሪ ዳለቻ 10 ጊዜ ወንድማችሁ ፍሪ ዳለቻ አንተ ሰው ወንድማችን ወጥቶ ድምፁን መስማት እንፈልጋለን። ወንድማችን ወጥቶ ድምፁን መስማት እንፈልጋለን። ፍሪ ዳለቻ አዳምጥ። በቃ አንተ አትችልበትም። እኔ ነኝ የምመራት ዝም ብለህ አባገዳ እጅሽን በትክክል አድርጋ እንደዚህ ነው የምትደረገው። እጅሽን እንደዚህ እንበል። አዎ እንደዛ ነው። አዎ ይቻላል እንደዛ።
እሷን እኮ እኔ ሙዷን በለዋት እኮ እሷን ሙዷን በለዋት ዲሲ ላይ የኦነግንና የትግሬን አንድ ላይ እኮ ሁሉም ሰው እኮ ጠላት ሆኑብኝ። ጠላት አረጉኝ። ፍሪ ዳልቻ እያላችሁ ጻፉ እዚህ ስር ሁላችሁ ማለት ነው። ምክንያቱም እኛ አባገዳ እግዚአብሔርን ኦሮሞን ምንም በቃ ምንም ብንሆን አያዩንም። የኦሮሞ አባገዳ ማለት ነው። እንግዲህ ጂጂኪያ ዳልቻ ለምን አልተፈታም እያለች ነው። ዳልቻ ምን አድርጎ ነው የሚፈታው? ያው እና አዶናይ እነ ጃኒ እንኳን የተፈቱት ያው ባለባበስ ስታይል ምናምን በሚል ገቡ እንጂ ያለባበሳቸው ራሱ ያሳስራል ብዬ አላስብም። እነ ጃኒና አዶናይ ማለት ነው። እና ዳልቻ ካልተፈታ እያለች ነበር። ዳልቻ ማለት ምን እንደሚሰራ ሁላችሁም ታውቃላችሁ ብዬ አስባለሁ። መሳደብ ብቻ የሆነ ቲክቶክ እንዳትገቡ የሚያደርግ አይነት ግለሰብ ነውና ያው እሱ መታሰሩ አግባብ ነው ብዬ ነው ማስበው። እናንተና ሁለትም 4 ተጨማሪ ቲክቶከሮች ታስረዋል። እነማን ናቸው የሚለውን እስኪ በቪዲዮ አብረን እንመልከት። ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን ሲያስደነግጡ የነበሩ ቲክቶከሮች በቁጥጥር ስር መዋላቸው ተሰማ። የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ በህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አስታውቋል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆንም በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። እነዚህን ቲክቶከሮች መንግስት ማሰሩ ማለት ነው በጣም ትልቅ ስራ ነው የሰራው ብዬ ነው ማስበው። ቲክቶክ ስንገባ እንዲያስጠላን ከሚያደርጉ ሰዎች ቪዲዮ መስራት ስለቻሉ ብቻ ህብረተሰቡን እያስጨነቁ የነበሩ ግለሰቦች ስለሆኑ መንግስት እነዚህ ላይ በጣም ትክክለኛ እርምጃ ነው ወሰደው ብዬ ነው ማስበው። እናንተ እስኪ በዚህ ቪዲዮ ላይ ማለት ሀሳብ አስተያየታላችሁ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።